የማዳም ቅመሞች ሰርግ ደግሰው ማጋባትና መዳር ጀምረዋል። ለዚህ መርፌ የለህም ወይ? አረ አንድ ነገር በልልህ እና ይሄ የምትስቀዋ የምትለው አሻንጉሊት ማለት ደግሰው ማጋባት ጀምረዋል ማለት። እንዲህ አይነት ሀሳብ ሌላም ሰው የጻፈልኝ ነበረ ቴሌግራም ላይ እና ዝም ብሎ ቀልድ መስሎኝ ነበር። ብዙ ሜሴጅ ነው ያለው። ኤኒዌይስ አልገባኝ። ደግሰው እያጋቡ ነው ማለት። እስቲ ማታ ላይቭ ላይ ስገባ መታችሁ አስረዱኝ፣ እውነት ከሆነ ደግሞ። ስለዚህ እስቲ በዝርዝር አብራሩልን። ማታ ላይቭ ላይ ስገባ መታችሁ አስረዱኝ። ለነገሩ ብዙ የሚዘገንን አይመስለኝም፣ ምክንያቱም ከዛ በላይ ብዙ የሚዘገኑ ነገሮች ሰምተናል። ትናንትና እንኳን የነበራችሁ ሰዎች ሰምታችኋል አይደል? ለማንኛውም እስከዛ ድረስ እኔ ማውራት የምፈልገው ስለዚህ ነው። ታብ ኤ9 ይባላል። በ64 ጂቢ ወደ ኢትዮጵያ ለመላክ እያዘጋጀነው ነው። በዶላር ነው የተከፈለን። እንደታሸገ ነው። ግላስ ራሱ አላረጋበትም። ታብሌት ለልጅ እንግዲህ ዛሬ ንግስቷ የሚዲያው ድምቀት ሩታና አብርሽ፣ ያው ሩታ እያልመጣችም አብርሽ እንኳን በነጽጌ ቤት ዘና ብለው መጥተዋል። ያው ፕራንኩ ጀምሯል፣ ድራማው ጀምሯል። እንግዲህ ፋሚሊ እኛ ይሄን ነው የምንፈልገው። በቃ ፈታ እያለን መኖር ነው የምንፈልገው። ብዙ ጭንቀት ምናምን ሲበዛም በሽታ ነው። እውነት አትጨናነቁ። ላይክ አድርጉ፣ ኮሜንት ጻፉ። ድራማው ቀጥሏል። ንግስቷና ንግስቱ እንግዲህ ድራማውን እየጀማመሩት ነው ይመስለኛል። ሩታዬ የለችም ዛሬ፣ ያው በማይረም ቤት ነው የተለቀቀው። እወዳቸዋለሁ። ሚዲያውም ተግማምቷል። እነሱም ስራቸውን ጀምረዋል። አንዳንድ ጊዜ ፈታ ዘና ማለት ያስፈልጋል። በሰው ቢዚ ስንሆን ራሳችንን እየጣልን እንሄዳለን እና አንዳንድ ጊዜ ሲቆይ ወደ ራሳችን መለስ ስንበል ብዬ ነው የመጣሁ ዛሬ። ውድ ፋሚሊዎች፣ የክሪስ ፋሚሊዎች፣ ሙስሊም እህቶችም ክርስቲያን ወገኖችም አትጨናነቁ። ዱንያ ናት እቺ፣ ዱንያ ለሚጠፊ ናት ለማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እንግዲህ የኛ ንግስትና ንግስቶች የሚዲያ ድምቀቶች ድራማ ጀምረዋል። ዛሬ በመይረም ማታ በዳኒ በቃ ነገሮችን አገር አልገደባቸውም፣ የሰው ሀገር አልገደባቸውም። ድራማቸውን ጀምረዋል። ላይክ ሰብስክራይብ እያደረጋችሁ መጨረሻ ቪዲዮ ነው። ዳኒ እንግዲህ ኮበለለ፣ ወደ ሴት ቤት ሄደ እያሉ ነው። እንተ ሲያስጠላ ግን ሴት ቤት ገባ ሲባል አላስጠላችሁም? ወሬው ለራሱ ይደብራል። ዳኒ ሴት ቤት አይሄድም ትላለች መይረም፣ ጽጌ ደግሞ ሄዷል። እናንተ ወሬው ለራሱ ወንዶች ተማሩ። በእውነት ይደብራል፣ ያስጠላል ማለት ነው። ሙዳቸው ለራሱ ማለት ነው። እና ዛሬ ቀጥለውበታል ማለት ነው። እንግዲህ ድራማ ይጣጣፋል። ነገ በጽጌ ተነገ ወዳ በእንትና እያሉ በቃ ይመጡበታል። ነገ ተራው ማን ነው? ሩታዬ አላውቅም። ዞሮ ዞሮ ተራቸውን እየጠበቁ ስቤት ነው የሚባለው፣ ይመጡበታል። እና የኔ ፋሚሊዎቼ ግሪስ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ የአብርሽና የሩታ ነገር እንግዲህ ሚዲያውን አግማምቶታል። ሚዲያው ላይ ያለ ነገር ደስ አይልም። እነሱ ደግሞ በሙዳቸው አያቸው አይደለም፣ ለሰው ወሬ ጣጣ የላቸውም። በቃ ህይወታቸውን እየኖሩ ነው። ህይወታችንን እንኑር ነው የምለው። የሰው ልጅ ምንም አላቸው ምንም አያደርግም በእውነት በቃ ዩቲዩባችን ክፈቱ። ለምን $1 አሰሩ? $1 በአሁን ሰዓት 5000 ምናምን ብር ነው። የአስተማሪ ደሞዝ በሉት በኢትዮጵያ ማለት ነው። በአሁን ሰዓት የአስተማሪ ደሞዝ ዝቅተኛ ነው አይደለ? ቢያንስ 9000 ብር ነው ተጨመረ ተብሎ ቤት ኪራይ እንደምታወት ምናምን ያን ማሰብ ማድረግ አለብን። እና $1 ብሰራ ቤት ካላችሁ ኢትዮጵያ ላይ ብዙ ወጫችሁን ይሸፍንላችኋል ማለት ነው። መቼም ሰው ሀገር ላይ እንኖራለን የሚል የኢትዮጵያ ወጣት የለም። አገሬ ሂጄ ይሄን ሰርቼ አገሬ ቤት ሰርቼ ወልጄ ከብጄ ነው አላማችን። እና ሁላችንም በሰው ልጅ ቢዚ ያንሆን ወደ ራሳችን እንመለስ ነው የምለው። እነሱ ስራቸውን እየሰሩ ነው። አሁን ቲክቶክ ላይ በጣም ዛሬ ለራሱ በጣም ቢያንስ እኔ እንጃን ብዬ ልንገራችሁ፣ በጣም ነው የሚሰደቡት። በጣም ነው ብዙ ነገር። የእኛም ልጆች ደግሞ ቆመው እየተከራከሩ ነው። ለምንድን ምን አረገ እያሉ በቃ አጀንዳ ለወር ያሉትን ነገር ቃላቸውን እያጠፉ አይደለም። ይሄ ወር በሱ ነው የምንሄድበት ብለዋል። ይሄ ምንድን ነው? የሰውን ልጅ ወደኋላ ለማስቀረት ነው። እና እባካችሁ ኮሜንት ጻፉ እስኪ፣ በቃ አበረታቷቸው በኮሜንት። እኔንም አበረታቱ በእውነት
እኔ በጣም ነው ያስጠላኝ። ቲክቶክ መግባት ለራሱ አስጠልቶኛል። ቤቴን እየከፈኩ አይደለም ቲክቶክ ላይ ማለት የሚወራው ነገር ዝም ብሎ እኛን የሚመጥን አይደለም። ያም ይመጣል በግ ይላል፣ ያም ይመጣል የመዳን በጎች ይላል። የመዳን በግ ማለት ምን ማለት ነው? የሰው ልጅ በግም እኮ ያገለግላል። ተሽጦ ብዙ ነገር ይሸፍናል። ታርዶ ይበላል። በስ የዝክን ያክል ዝቅ የሚያደርጉብን መንገድ ሰው በመውደዳችን እኔ ምንም እየገባኝ ስላይደለ ራሴን ሲቆጥብ ነው ያልኩት። እውነት ማለት ሰው መውደድ የዝህን ከሆነ ሰውን ማስገደልና ማሳፈን፣ ሰውን ጥላቻ መዝራት ምንድን ሊባል ነው? ምን እንደሚሉ አሁን መቼም የኔን ቪዲዮ ልታዳምጡ ትችላላችሁ። በላይ በማስተላልፈውን የአብርሽን ወደንሶች ዝርዝር ስጡኝ ብለው እና ሀይ ባለራሱ ዝርዝር ሲዘራዘሩ ነበር እኮ ይሁን ለካጎናችን የቆመችው ነገሩ ሲገባት እንጂ ስም ዝርዝራቸውን ነገር አንድ ነገር ቢሆኑ እርዳታ እኛ አንረዳቸውም፣ ጥጋበኛ ናቸው ተብለናል። እኛ ግን ጥጋበኛ አይደለንም። በእውነት እርዳታ ለፈለገ ሰው እርዳታ፣ ለታመመ ሰው የሆነ ነገር ሲፈጠር አብረን ነው የምንሸፍነው ማለት ነው። ማለት እነሱ ቤትም ለራሱ የታመመ ሰው ህፃን ልጆች እንደዛ ሲሆኑ 100 ድርሃም 200 ድርሃም የማያወጣ የመዳም ቅመም የለም። የሰው ላይ የሰጡትን ማውራት ግን አይቻልም። ጥሩ አይደለም። እኔ አሁን ይሄን አድርጋለሁ ብዬ ማውራት አይቻልም። በእኛ አይፈቀድም። ሲጀመር የነየታችሁትን መነየት ነው እንጂ ማለት ነው። እነሱ ግን እንደ ጉራ ነው የያዙት ያሉት፣ እኛ ጋር ሙድ የያዙብን። እነሱ ከመጡ የአብርሽ ወደንሶች እርዳታ እናደርግላቸውም። ሪም የምትባለው ወርቅ ቤት የምትሰራው ስም ዝርዝራቸው ይያዝ እያለች ነበረ። ማለት እንዳይረዱን ማለት አንድ ነገር የሰው ልጅ ግን ረበል ዓለሚን ድረስበት ያሉት ነገር የትም አይቀርም። ፈጣሪያችን አለን። ስደት ላይ ክፉ ነገር አያስነካን፣ ሰው እጅ ያስገባል ነው ማለት ያለብን እንጂ እየዛቱብን ነው እኛን ማለት ነው። ማለት ሰው መውደድ እንደዚህን ያህል ከሚዲያም እንደዚህ ያደርጋል እንደ እስከምትሉ ድረስ ማለት ነው። በእውነት እኔ በጣም ነው እኔ ሚዲያ ላይ መውጣት ለካ ይሄ ነው እንደ ያልኩበት ጊዜ ነው። እና አብርሽና ሩታ ማለት ለራሱ እንደዚህ ነው እንደሚያስጠላው ማለት ምንም ያደረግናቸው ነገር የለም። እንዳውም አስጠቆርናቸው፣ እኛን እያስጠቆርናቸው ያለ ነው። አንዳንድ አስመሳይ ወዳጅ እንደዚህ አድርገንላቸዋል እንደዚህ ብለናቸዋል እያሉ አፋቸውን ሲቀዱ በዛ ምክንያት ነው ይሄ ሁሉ እየተፈጠረ ያለው ማለት ነው። ዝም ብለው ላይ ጉራ ማለት ነው። ጉራ ደግሞ እውነት ጥሩ አይደለም። ጉራን ወደ ቁም ነገር ሲወሰድ ባዶ ነው። ያ ሰው ይጎዳል። ያን የምናደንቀው ሰው በተግባር ሳናደንቀው ባፋችን በጉራ ማድነቅ ይሄ ለራሱ ዋጋ ያስከፍላል። አብርሽን ያስከፍላል ያለው ይሄ ነው። ይሄን እናረግለታለን ማለታችን ለራሱ ለሱ ጥላት እያፈራንበት ነው ይሄን ያለ ነውና እስኪ የምንሰራውን እናውራ ለማለት ነው። በቃ እኛ ራሳችንን እንሁን፣ የምንሰራውን እናውራ። ለሰው ልጅ መጥፎ አንሰብ። እኛ ዛሬ የመጣሁት ያው በነዳኒ እና በጽጌ ምክንያት ነው። ጽጌና ዳኒ ያው አይለያዩም፣ እየተፈታተኑ ነው። እንግዲህ ቀለበት ሊያደርግ ይችላል አይታወቅም። እንግዲህ ያቺ ጄሪ ነው የምትባለው ያቺ ራሷን እንትን ብላ ወንዷ ማለት ነው እሷ ጋር ሄዴ ነው ምናምን እየተባለ ነው። እንግዲህ ላይክ ኮሜንት አድርጉ ሰምታችሁን ኮንፈርሜሽን። እኔ ግን ድራማ ነው ብዬ ነው ያሰብኩት። ድራማ ነው፣ ምንም የሚፈጠር ነገር የለም። ጠብቁ። ነገ ተነገ ወዲያ ተከታታይ እንግዲህ ድራማው እየቀጠለ ነው የሚሄደው። ዱባይ ላይ ይዘገያሉ። በነገራችን ላይ አብርሽና ሩታ እነ ዳኒ በአጭር ጊዜ መሄድ አይፈልጉም። ዘና ፈታ ብለው ዱባይን አርገዋት ነው የሚሄዱት። በአንድ ጊዜ ለመሄድ አይፈልጉም። እኛም ከቻለን እንግዲህ ሄደን ዘና ፈታ እንላለን ብለን ተስፋ እናደርጋለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችንን ሰነ መጨረሻውት በቃ ፍቅር የሚያጫውት እንጂ ማለት ነው። እኛን እዚህ የምንፈልፈው ምንጭም አበረታቱን። እኛም ፕራንክ ያጫውተናል ሀገር ስንገባ ማለት ነው። ጠብቆ ፕራንክ ያጫውተናል። አሁን ግን ብቻ ያን እንደዚህ ነው ማለት አመዳን ቤት ሆኖ መስራት አይቻልም። በቃ ሂጅበት እያላችሁ አበረታቱ። ገፍተር አድርጉኝ። ሀልሚ ያብርሽት ምን እንዳለ ገፋ ደገፍ አድርጉኝ ብላለ። ደገፍ አድርጉኝ። እኔን ምጡ ሰው አለው። እኔ ደግሞ ጣጣ የለብኝም ለሰው ልጅ ማለት ነው። ክፉ አልናገርም፣ አልሳደብም። ግን ዩቲዩብ ለመስራት ወስኜ ነው የተነሳሁት። ማንኛውም ሰው ሊሰብረኝም አይችልም። እና እናንተ ከጎኔ ከሆናችሁ ደግሞ ገደፍ አድርጉኝ። እኔ ደግሞ እሄዳለሁ ማለት ነው። አዎ እንደዛ ነው።
እኛ ንግስቷ እንግዲህ ዛሬ ሚዲያው ላይ አልመጣችም። ሩታ ስመጣ ነው ደስ የሚል። ላይክ ሰብስክራይብ አድርጎ ወዳችኋለሁ።